ናትናኤል ባደገ ገብሬ የተባለውን ተጠርጣሪ በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ የገለጸው። የአዲስ አበባ ፖሊስ በማህበራዊ ሚዲያ እሴትንና ባህልን በደፈረ መልኩ መልእክት የሚያስተላልፉ ግለሰቦችን እያነፈነፈ እየያዘ ለህግ እያቀረበ ነው። ለቤቱ አዲስ የሆናችሁ ቤታችንን ሰብስክራይብ እያደረጋችሁ መረጃዎች እንዲደርሷችሁ አድርጉ ዘንድ ጠይቃለሁኝ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረ ግለሰብ በቁጥጥር ስር ውሏል። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆነ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረውን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። በማህበራዊ ሚዲያ የሚተላለፉ መልእክቶችን ተደራሽነታቸው የበዛ በመሆኑ በትውልዱ ላይ የሚያሳድሩት አዎንታዊም ሆነ አሉታዊ ተጽዕኖ ከፍተኛ መሆኑን የገለጸው የአዲስ አበባ ፖሊስ ማህበራዊ ሚዲያ በአግባቡና ነት መንፈስ ከተጠቀሙበት ትውልድን በስነ ምግባር ለማነጽና ለማጽናት ከፍተኛ አስተዋጽኦ እንደሚኖረው አመልክተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሼርና ላይክ እንዳይረሳ። ነገር ግን ከዚህ በተጻራሪ የተሰለፉ አንዳንድ ግለሰቦች ለማየትና ለመስማት አጸያፊ የሆኑ ማህበራዊ ሚዲያ ይዘቶች ሲሰሩ እንደሚታዩ ፖሊስ ገልጿል። በዚህም መሰረት ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነውን ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደገ ገብሬ የተባለውን ተጠርጣሪ በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ የገለጸው። እንደዚህ አይነት አዳዲስ መረጃዎች እንዲደርሷችሁ ቤቱን ሰብስክራይብ ማድረግ እንዳይረሱ። ተጠርጣሪው የማህበራዊ ሚዲያን በተለይም ዩቲዩብ እና ቲክቶክን በመጠቀም በንግግር ልቅ ጾታዊ ግንኙነቶችን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ መቆየቱ ተጠቁሟል። ተጠርጣሪው በተለምዷዊ ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ በመጠቀም ሲያሰራጭ እንደነበር ፖሊስ አብራርቷል። ፖሊስ በቁጥጥር ስር በመዋሉ ናትናኤል ባደገ ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነኝ በሚል ግለሰብ ላይ ምርመራ መጀመሩን ጠቅሷል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች እንዲደርሷችሁ ታደርጉ ዘንድ እንጠይቃለን። እቀጥላለሁ። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል፣ ባህል፣ እሴት ባፈነገጠ ሁኔታ አሉታዊ መረጃዎችን እያሰራጩ መሆኑን ያስታወቀው ፖሊስ ይህም በማህበረሰቡ በተለይም ታዳጊ በሆኑ ህፃናትና ስነ ልቦናን ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑን ገልጿል። የአዲስ አበባ ፖሊስ አክሎም በቀጣይ ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም አሳስበዋል። ይህ ዝግራ ሚዲያ ነው። በዝግራ ሚዲያ እንደዚህ አይነት አዳዲስ መረጃዎች እንዲደርሷችሁ ቤቱን ሰብስክራይብ እያደረጋችሁ ላይክ እና ሼር እንዳይረሳ። ለዛሬ ቻው።